አደምሳ ቱሬ የነበረው ሂደት ኦሮሞ ከየት ተነስቶ የት ገባ የት ደረሰ የሚለውን ያሊ መርሳ ሄዱ አንቦደ ዋምልካይ ከብዙ ትግል በኋላ የተሳካ ነው። ከዚህ በፊት ያልተሳካበት ምክንያት ሰዎች በግልጽ ማወቅ ያለባቸው ኦህዴድ የቲፒኤልኤፍ ነበር። የቲፒኤልኤፍ ማለት ነው። ቲፒኤልኤፍ ኦህዴድን ያቋቋመው ስልጣን ላይ ለመቆየት ነው፣ ስልጣን ላይ ለመቀመጥ ነው። ሉዊስ በዳይና ከዲያረ እኛም ብልጽግናን ያቋቋምነው ከስልጣን ለመውረድ አይደለም። በዳይልሞ ጃለተንስ ጅቢተንስ ካከ ብልጽግና ደግሞ ወደዳችሁም ጠላችሁም የኛ ነው፣ ለኛ እንዲሆን ነው። ከናፍ አደዋዊ ቲፒኤልኤፍ ጃሬ ከራው ፊተውት ስለዚህ ህወሓት ኦህዴድን ያቋቋመው ለራሱ ነው። ከመጀመሪያ ከተቋቋመበት ጊዜ ጀምሮ ኦፒዲዮን ያቋቋሙት ለራሳቸው ነው። መሳሪያ ስለሌለው ኦህዴድ አልቻለም። ዋያማ ስለ ዶክተር ቢቂላን ካልሰሙ ዶክተር ቢቂላን እናነሳለን። እነ ኢብራሂም መልካ ተገምግሞ የተባረሩት ለዛ ነው። ስለ ተወካይነት ነው፣ ለማሳጣት ነው። ማጆሪቲ ማይኖሪቲ ለማድረግ የተጠቀሙበት ነገር ስለሆነ ይሄን አድርገው የራሳቸው ማዕከላዊ መንግስት ይዘው ለመቆጣጠር እንዲመቻቸው ነው ያደረጉት። እንዳያርግ ደግሞ የራሱን ትግል እንዳያደርግ ደግሞ እያገዱት ነው የወጡት። እያገዱ የወጡት ደግሞ በሞግዚት ነው። እነ ቢቶ በላይ በነዛ ሲመራ ነበር። ቀብሳሜ ኩፊፋናንሞ ኢንተርናሊሞ ክሊክን ይያደረገ ሞግዚት ደግሞ ተቋቁመው እንዲወርቅ ክሊክ እየተደረገ ነው ሲታገድ የነበረው። ስለዚህ 2008 ክረምት ላይ የኦሮሚያ ፕሬዝዳንት እንዲቀየር የተደረገው ለዛ ነው። ለዛ ነው ትግሉ ወደ አንድ ቦታ ያወጣው። ቲፒኤልኤፍም ኦህዴድም ምንም ሳናቅ እኛ ሳናቅ ፕሬዝዳንት ሾማችሁ፣ እኛ ሳናቅ ምክትል ሾማችሁ ብለው አበዱ። ማበዳቸው ትክክል ነው። ስለዚህ ቁጭ ተብሎ ምርጫ በሶስት መንገድ ነገሮችን መቀየር እንችላለን ብለን አሰብን። አንደኛው ትግል እናድርጋለን። አንደኛው ምርጫ እሱ ነበር። ትግል አይሆንም ማለት ሌላ ችግር ያመጣል። እንደዚህ አይነት ዝግጅትም የለንም። ሲደመር ከዜሮ መጀመር ነው የሚሆነው። ስለዚህ ትግል ለፍጥነት ጥሩ ነው። ለፍጥነት ጥሩ ነው መታገል። ጣጣ የለውም፣ ጭቅጭቅ የለውም። የምትጨርሰውን ጨርሰ ወደ አንዱ ታወጣለህ፣ የምታስረውን አስረ። ያ እኛንም ያሳጣናል፣ ኦሮሞንም ሌላ ጠላት፣ ለኦሮሞ ሌላ ቁስል በሌላ አካል እንዲያዝ ያደርግብናል። ይሄ ጥላቻ እኛን አያስገደንም ብለን ሪቮሉሽን እንዲቆም አደረግን። ሁለተኛ በኢቮሉሽን መንገድ ለመቀየር ነበር፣ ቀስ በቀስ። እነሱ ደግሞ ስልጣን ስላላቸው ጉልበት ስላላቸው በቀላሉ ነገሩን መቆጣጠር ስለሚችሉ የሚላላኩትን ስለሚያገኙ ተላላኪም ስላላቸው ጊዜ ከሰጠናቸው መልሰው ይቆጣጠሩናል ብለን በኢቮሉሽን መቀየር አንችልም ብለን ተውን። ሶስተኛው የተመረጠው ሪፎርም ነው። ሪፎርም ኳሊቲም አለው፣ ስትራክቸራሊ ነገሮችን ለመቀየርም አመቺ ነው። በመካከል ስለሆነ ሌላውንም ህዝብ ሳናስደነብር ዘመድ እያፈራን የኦሮሞን ፍላጎትና ምርጫ እየሰማን በኮንፈረንስ ወስነን ገባንበት። ይህ ሪፎርም በመሰረታዊነት ብዙ ሪፎርሞች አሉ።
ከራ ጉቱተ እንገገሱዳፍ ኦሮሚያ ከሰት ዋንቶታ ይሄን ሪፎርም ሙሉ ለማካሄድ እነዚህን ሰዎች አጀንዳ ላለመስጠት ሰዎቹን ኮርነር ለማድረግ ብዙ ነገር አድርገናል። ስለ መሬት ታስታውሳላችሁ፣ ስለ ማዕድን ታስታውሳላችሁ፣ ስለ ውጪ ንግድ ታስታውሳላችሁ፣ ስለ ኮንትሮባንድ ታስታውሳላችሁ፣ ስለ አዲስ አበባ፣ ስለ ኦሮሚኛ ብዙ ነገር ታስታውሳላችሁ። ዋይ ቄሮ ጀተከነስ ቄሮ ስላላችሁትም ነገር ትንሽ ያው ፍቃዱ ፋፊ ሰላለት ማለት ቄሮ ፍቃዱና ሌሎችን አይመለከትም እንጂ እኔ ወጣት ነኝ፣ ቄሮ ነኝ። ቄሮ ከና ይሄን ቄሮ የፈጠረው ኦፒዲዮ ነው። እዚህ ውስጥ ያላችሁ ያስተማራችሁን ሰዎች ኦፒዲዮን ነው። በኦሮሚያ ሙሉ ትምህርት ቤት እንዲደረግ የተደረገው ለዛ ነው። የዚህ ዘመን ቄሮ ያለ ፍርሃት እንዲጓዝ ያደረግነው እንደዛ ነው። ስለዚህ እነዚህ ትግሎች ሲደረጉ ብዙ ነገር አለ። ወደፊት በታሪክ ምንጽፈው ብዙ ነገር አለ። ሰልፍ እየበተንም ሰልፍ እያስወጣንም ኖረናል። አሁን ሰው እኛ እንደዚህ አድርገን ብሎ የሚያወራው አይደለም። ሁላችንም እዚህ ያለነው ኮኦርዲኔት አድርገን ቁማሩን በደንብ ነው የተጫወትነው። ቁማሩን ስለተጫወትን በላን መጨረሻ ላይ እንጂ እንኩ ብሎ የሰጠን ሰው የለም። ፖለቲካ ሰዎች ተንኮል ነው፣ ሌላ ምንም ነገር የለውም። ምን ያህል ተንኮል ትችላለህ ነው። ምን ያህል ኢንትሪግ አድርገህ መጫወት ትችላለህ? እንዴት ምን ያህል ስልጣንን እንዴት አድርገህ መጫወት ትችላለህ? ብዙ ዓመትማ ተሞክሯል። ብዙ ምንም አሸናፊነት የሌለው ትግል ተደርጓል። አሸናፊነት ያለው ትግልን ያመጣ ነው ካልኩሌት አድርገን ነው። ዘመን ለማፍራት ብዙ ነገር ሰርተናል። በደቡብ ብዙ ነገር ተደርጓል። አባይን ተሻግረን ባህር ዳር ብዙ ነገር አድርገናል። ብዙ ነገር ማለት ነው። የምንችለውን አሳምነን ያልቻልነውን ደግሞ ኮንፊውዝ አድርገን ግራ ጋብተን አሁን የሚያስቸግረው ምንድነው? ሌላ ሰው ለምን ኮንፊውዝ ሆነ ብላችሁ ግራ ሊገባችሁ ይችላል። ምን አገባችሁ? በዚህ ተጫውተን ነው መጨረሻ ላይ ቲፒኤልኤፍ የሚገባበትን አጥቶ እጁ ላይ ያለውን ኃይል ሁሉ ከእጁ አውጥተን ደቡብን ከእጁ አውጥተን የአማራን ፓርቲ ከእጁ አውጥተን እኛ ውስጥ ደግሞ ተላላኪዎችን ገምግመን አባረን ራሳችንን አጽድተን ምርጫ አሳጥተናቸው ወደ ምርጫ ውስጥ እንድንገባ አደረግን። ምርጫ ውስጥ እንዲገቡ አደረግን። ማህበረሰብ ተፈጥሯል። እሳት እየነደደ ነው። ከውስጥ ደግሞ ላዩ ላይ የተንጠለጠሉትን ሁሉ አንስተን አንድ ሰው እንዳይኖራቸው አድርገን የኛ ሰው በሚወጣበት በሚገባበት የሚናገረውን ሁሉ የምንችለውን ልክ አሁን እንደ ባለትዳር እንደ ሚስት ማለት ነው። ሲሪየስሊ እንደዚህ አልመጣም። ምክንያቱም በጣም ብዙ ተላላኪዎች ስላሉ አሁንም ዛሬም ብዙ ተላላኪዎች አሉ። በተላላኪነትማ ከኛም ይበልጥ የለም። ስለዚህ በብልጠት ነው ከእጃቸው የተቀበልነው። ተጫውተን ነው የተቀበልናቸው። ተጫውተን ነው የተቀበልናቸው። ፓርቲ ገንብተናል። የገነባነው ፓርቲ እንደ አዋቂ እንድትገነዘቡ የምንፈልገው ሲጀመር ሲያልቅም የኦሮሞን ሕዝብና ፍላጎት የኢትዮጵያን ብሔር ብሔረሰቦች ፍላጎት ማክበር ነው። ከዛ ውጪ ሌላ ምንም ነገር አላማ የለውም። ብልጽግና ፓርቲ
ሰገንታን ሲያሳሳ አከስለ ፍቃዱ ይብሴ የፖለቲካ ፕሮግራሙ ፍቃዱ እንዳብራራው ደምቢት ጉልማተሳ የሚተዳደርበት ደንብ ሁሉም ነገር የኦሮሞን ፍላጎት እንዲመልስ ተደርጎ ነው የተገነባው። የመጀመሪያው የመወሰን ፍላጎት ነው። ፓርቲ ከነከሰት ቀሙ ባይነው መታፊ ባይነ ሰባ እዚህ ተሳትፎ ውስጥ እዚህ ፓርቲ ውስጥ ያለን ተሳትፎ በህዝብ ብዛት መሆን አለበት ብለን አሰብን። ድሮ ተላልከንም ተሳትፏችን ትንሽ ነበር። አሁን ግን ሙሉ ነው ተሳትፏችን። እንደ ህብረተሰባችን ዲሞክራቲክ እንዲሆን አስበናል፣ አድገናል። ሁለተኛ ሊቀመንበርና ምክትል ሊቀመንበር በጉባኤ ይደረግ ብለን ወሰንን። ስለዚህ 40% ፓርቲ ውስጥ ካለን ያ 40% ካላገኘን ምክትልም ሊቀመንበርም መሆን አንችልም። ስለዚህ የሀገር ስሜት እንዲኖረን ዘግተናል። ብልጽግና ካሁን በኋላ የሚያካሂድ ሰው ኦሮሞ መሆን አለበት። ኦሮሞ እንኳን ባይሆን ኦሮሞን መደገፍ አለበት። ሁለተኛ ያነሳችሁት ኦሮምኛ ቋንቋ አንድ ዳታ ልስጣችሁ። 87 ኦሮምኛ ቋንቋ 12% 13% ከአማርኛ በታች ነበር። ዛሬ ግን ኦሮምኛ 10% ከአማርኛ ይበልጣል ኢትዮጵያ ውስጥ። እኔ አማራ ብሔርን አላልኩም፣ ኦሮምኛ ቋንቋን በመናገር ነው ያልኩት። በንግግር አማርኛ በመናገር ብዛት ይበልጣል ካላችሁ ተሳስታችኋል። ቤኒሻንጉል 37% ኦሮምኛ ያወራል። ጋምቤላ፣ ሐረር፣ ሶማሌ ውስጥ አማርኛ እየሞተ መጣ። እናንተ ግን ብዙ ሰው ያወራል ብላችሁ አሰባችሁ፣ ሰው እንዳይሰማችሁ። አማርኛ ወደታች እየሄደ ነው። ይቅርታ፣ አማርኛ ብሔሩን አይደለም ዶክተር አመሰግናለሁ። አማርኛ ቋንቋውን ነው። ስለዚህ ኦሮምኛ ይዋጣል ይሞታል ያላችሁ ኦሮምኛ ይዋጣል የምትሉት ነገር ስርዓት አድርጉ። ኦሮምኛ አካል ጉዳተኛ አይደለም፣ ወይም ደግሞ ክኒን አይደለም። ኦሮምኛ የሚዋጣው ድሮም አልተዋጠም። በጨቋኝ ስርዓት ውስጥ እንኳን አልተዋጠም። ኦሮሞች በዊልቸር በኦክሲጂን ተሰጥቷቸው መርፌ እየተወጉ እንዳኖሩ አድርገው የሚያወሩት ውሸታቸውን ነው፣ እየዋሹ ነው። ኦሮሞን እኔም አላኖረውም አንተም አታኖረው። የኦሮሞ ኑሮ እኛ ላይ የተመረከዘ አይደለም። ስለዚህ አገር ግንባታ በዚህ አገር ግንባታ ላይ የሚወጡትን ስርዓቶች ናቸው ኦሮሞነትን የሚወስኑት። ሁሉንም ብሔር ማዕከል አድርገን ነው የምንሰራው። 5 ቋንቋ ብሔራዊ ቋንቋ ይሁን ስንል ለሌላ ቋንቋ ተጨንቀን አይደለም። አማርኛና ትግርኛ ፌደራል ውስጥ አሉ። 3 አምጥተን ወደ ታች ለማውረድ ነው። ገባችሁ? ሁለቱ ሰዎች 90% አላቸው። ሁሉም ኢንስቲትዩሽንስ ሁሉም መስሪያ ቤት ውስጥ አሁን እኛ ኦሮምኛን ፌደራል እናደርጋለን ስንል አፋርኛን ሶማሊኛንም ፌደራል ስናደርግ ፕሮፖርሽናል የፐብሊክ ሰርቪስ ፕሮፖርሽናል ሲሆን ምንም የምንጨምረው ነገር የለም፣ ይቀንሳል እንጂ 3 ይጨመራል። ሁሉም እንደራሱ ይኖረዋል ማለት ነው። ሲስተምና ህግ የምናወጣው በዛ መንገድ ነው። ኦሮምኛ የኛ ሞትም አይፈልግም። ከ2 ሳምንት ከ3 ሳምንት በኋላ የቋንቋ ፖሊሲ ለካቢኔ ይቀርባል። ፓርቲዎች ወስነዋል። 6 ፓርቲዎች እንዲወስኑ ይፈለጋል። እነዚህ 6 ፓርቲዎች እንደ ድሮ አንድ ፓርቲ ስር አይደሉም፣ በብልጽግና ስር። ስለዚህ ህግ ማስተካከል ወደ ምርጫው እንደርሳለን ብለን እናስባለን። ስለዚህ ብልጽግና የኦሮምኛ ቋንቋ ጥያቄን የመለሰ ይመስለኛል። ስለዚህ አገር ግንባታ ላይ እድል አለ። እኛን የሚመስል አገር
መፍጠር እንችላለን ነው አንደኛው። ለዚህ ነው ብልጽግናን እየገነባን ያለ ነው። ሁለተኛ ብልጽግናን እየገነባን ያለ ነው አገሪቷን ለመገንባት ነው። ኔሽን ቢልዲንግ ከመቶ ዓመት በፊት የነበረው ፌል አድርጓል፣ ወድቋል። አንድ ቋንቋ፣ አንድ ባህል፣ አንድ እምነት የሚለው ወድቋል። አሁን እኛ እንደ ኦሮሞ ኢትዮጵያ ንፈካት እኛ የምትመስል ኢትዮጵያ መልሰን ለመገንባት ኦሮሞማንም ለመገንባት አቅም አለን። እዛ ላይ መስራት አለብን። እንደምታውቁት ድንበሮች አልቀዋል፣ አዋጆች አልቀዋል። የምናረጋግጠው ለስም ነው እንጂ መፍትሄዎች አሉ። አዲስ አበባ ላይ መፍትሄ የሚያመጣ 3 ነገር ነው። አንደኛ ሰው ማስገባት፣ በህግም በህግ ውጪም በምንም ሰው ማስገባት። እኛ ብዙ ወሬ ስለበዛ ተውን። የኛ ህዝብ ከመስራት ይልቅ ማውራት ስለሚወድ እኛ አፋችን ይዘን ነው የሰራነው። የምንችለውን ሁሉ አድርገናል። አንድ ዲሞግራፊው መቀየር አለብን። ይሄ ነው አንደኛው ስለ አዲስ አበባ። ሁለተኛው ስለ አዲስ አበባን ኢሬሌቫንት ማድረግ ነው። ኢሬሌቫንት ለማድረግ እየሰራን ነው። ከተሳካልን ከምርጫ በኋላ የፌደራል መንግስትን 3-4 ቦታ ማድረግ ነው የምንፈልገው። ዝም ብለን አዲስ አበባን እንመልሳለን ብሎ መፎከር አይቻልም። እንዴት አድርገን ፈንጂው እንዴት ታፈነደዋለህ? አሁን ኦሮሚያ እየበለጸገች ነው። የፌደራል መንግስት ኦሮሚያን በግሉ ስላለው ለሌላ ብሔር በጣም እየተጨነቅን ስለሆነ የፌደራል መንግስት እናካፍላለን ማለት ነው። ስለዚህ የአዲስ አበባን ጉዳይ ኢሬሌቫንት እናደርገዋለን። ታዩታላችሁ። እሱን ደግሞ ሶስተኛው አዲስ አበባ ላይ ያለው ሌላ የኢኮኖሚ ኦፕሽን መፍጠር ነው የምንፈልገው። ይሄን በቂ ዝግጅት አድርገናል፣ ለጨፌው ማቅርበናል። እድል ስላለን ይሄን አድርገን ወደ ሰፈራችን እንመለሳለን እንጂ ሰው አንገልም፣ ሰው አናስጨርስም፣ ሰው አናጣለም። ይሄን አድርገን ለመፍታት ነው ያሰብነው። ስለዚህ ከእግዚአብሔር ጋር ከእውነት ጋር እየሰራን ያለነውን ስራ ከናንተ ጋር ከመላው የኦሮሞ ህዝብ ጋር ብልጽግና ይቀጥላል። የኦሮሚያ እድገትም ይቀጥላል። ኦሮሚያም ታድጋለች። እናሳድጋለን፣ እናጠናክራለን። ኢትዮጵያን እንደምንፈልገው እንፈጥራለን፣ እየፈጠርን ነው። ስለዚህ ስለ መካካድ የለም፣ አይኖርም፣ የለም። እንደዚህ አይነት አመለካከትም የለም። ይሄን ለማንሳት ነው። በርቱ። ስለመጣችሁ፣ ስለተሳተፋችሁ፣ ስለተናገራችሁን በግልጽነት እናመሰግናለን። መልካም ጊዜ። እንግዲህ ተመልካቾቼ ሽመልስ አብዲሳ የተናገረው በኦሮምኛ ትርጉም ይህን ይመስላል። በጣም ብዙ የተሳሳቱ መረጃዎችም እየወጡ ይገኛሉ። እንግዲህ ትክክለኛ ትርጉሙን ይሄን ይመስላል። ለምን ይሄን ተናገረ ምናምን ብዙ የተሳሳቱ ትርጉሞችን አይቻለሁ። በተለይ አንድ ዘመድኩን በቀለ የሚባል በጣም በተሳሳተ መንገድ ሲተረጉመው አይቻለሁ። በጣም ብዙ ሰዎችን እንደሚያሳስትና ለሰዎች ደግሞ ለኦሮሞ ህዝብም ያላቸውን አመለካከት እንዲቀይር የማድረግ አቅም ያለው ነገር ሲሰራ አይቻለሁ። ይሄ ደግሞ በጣም የተሳሳተ ነው። ብዙ ጊዜ ዘመድኩን የሚባለው ልጅ ነገሮችን በተለይ ለኦሮሞ ማህበረሰብ ያለው አመለካከት ጥላቻ በጣም ከፍተኛ ስለሆነ ምናልባት ከእንደዚህ አይነት መረጃዎች ራሳችሁን ብትጠብቁ ወይም ደግሞ ትክክለኛውን መረጃ ብታገኙ አሪፍ ነው ብዬ አስባለሁ። ሳምሶን ከተማ ነበርኩኝ። ይህንን ትርጉም ያደረስኩላችሁ። ሰብስክራይብ አድርጉ። ሌሎች መረጃዎችንም ወደ እናንተ እናደርሳለን። መልካም ጊዜ።